ኢንስፔክተር ቃል አባላለሁ። ለአንዳንድ ጥያቄዎች ፈልጌ ነበር። በምን ጉዳይ? በዜማ ጉዳይ። በዜማ ጉዳይ? መግባት ይቻላል? ግባ። ምንድነው እሱ? ኢንስፔክተር ዜማ ምን ሆናለች? እሱን ለማጣራት ነው የመጣሁት። ማለት ዜማ እንደታከተች እህቷ አመልክታ ነበር። ዜማ የታከተች ጊዜ አንተ የት ነበር? ስራ ቦታዬ ነበርኩ። ስራ ቦታና ስራን ማወቅ እችላለሁ? ሊስትሮ ነኝ። ሰሚት ነበር ስራ ቦታዬ። ያንተና የዜማ ግንኙነት ምንድን ነው? ፍቅረኛዬ ነች። ግንኙነታችሁ እንዴት ነበር? ማለት በፍቅራችሁ ሁለታችሁም ደስተኛ ነበራችሁ? ዜማን ከብዙ ስቃይ በኋላ ነበር ያገኘኋት። ገና አግኝቻት ደስታዬን ሳላጣጥም ነበር ይሄ ነገር የተፈጠረው። ዜማን መታከቷ እንዴት ነበር ያወቀው? የዛን ቀን ወደ እኔ እየመጣች ነበር። በስልክ እያወራን ድንገት ጩኸት ሰማሁ። ከዛ ቦታው ላይ ስደርስ ስልኩን ብቻ ነበር ያገኘሁት። በሷ መታከት የምትጠረጥረው ሰው አለ? አዎ። ማን ነው? ናቲ ይባላል። ዜማን አፈቅርሻለሁ እያለ ያስጨንቃት ነበር። ግን ምን? ዜማ እንደታገተች ነበር ማስበው። ከዛ ትላንት እዚህ ሰፈር አየኋት። ምን? እርግጠኛ ነህ? አዎ እርግጠኛ ነኝ። አይቻት ነበር። አቤት። አቤት? አዎ አቤት። ዛሬ በግራ ጎንሽ አልተነሳሽም አይደል? መቼስ የዛሬ ቆጠራችን ረስተሽው ባልሆነ። አልዘነጋሁትም፣ በሰዓት ይገኛለሁ። ዛሬ ግን አወራረሽ ደስ አላለኝም። አወራሪ ነው ወይስ ብሩን ነው የፈለከው? ይኸውልሽ ልትፈሪኝና ልታከብሪኝ ይገባል እኮ። ለምንድን ነው የምፈራህ? እኔ ጋር ያለው ሚስጥርሽ ጉድጓድ ሊከትሽ ስለሚችል። አትሽወድ። ጉድጓድ ከገባንም አንድ ላይ ነው ማለት። ፖሊስ ጋር ስለኛ ብታመለክት ምንም ይሉ ይመስላል? አልገባኝም። እኛ ብቻ የምንታሰር ከመሰለ ተሳስተሃል። የወንጀለኛ ተባባሪ ራሱ ወንጀለኛ መሆኑን አትርሳ። እሺ ባክሽ። እኔ ደግሞ የትኛው ወንጀልሽ ነው የተባበርኩሽ? ወንጀል መደበቅም ከመተባበር አይተናነስም። ግልጽ አድርገሽ አውሪ ባክሽ። ስለኛ ስታመለክት ይሄን ሁሉ ጊዜ ለምን ዝም አልኩ ልትል ነው? ይኸውልሽ በዚህ ተራወሪሽ ሌላ ሰው አስፈራሪበትሽ። ወደድክም ጠላህም በሰራነው ስራ ተባባሪም ተጠያቂም ነህ። ያው ከኔ ጋር ጨዋታ ቢቀርብሽ ነው የሚሻልሽ። ጨዋታውን የጀመርከው አንተ ነህ። እና አሁን ምን እያልሽ ነው? ዝም ብለህ የሰጠሁህን ትቀበላለህ እያልኩ ነው። ካልሆነ ምን? ጉዳቱ ላንተ ብቻ ሳይሆን ለዛች እናትህም እህትህም ጭምር ነው። ገባህ አቶ አቤል? ምን ነው? እውነቷን ነበረ። እቺ ሰይጣን ስለኔ ሁሉንም ማውቃለች። ይኸውልህ ከተስማማም ብዙ ነገር አብረን መስራት እንችላለን። ካልሆነ ግን ጉዳቱ ለሁለታችንም ነው። ስለዚህ ተገናኝተን እናውራ። የት እንገናኝ? እዛው መጀመሪያ የተቀጣጠርንበት ቦታ። እሺ። ይሄ አንተ ቤት ነው? አይ የጓደኛዬ ነው። ጓደኛ አሁን የት ነው? ቅርብ ሰዓት ነው የወጣው። ምን ነው? እሱንም ያንተ ጥያቄ ስለምፈልገው ሲመለስ ጣዋ መጥቶ አገኘ። እሺ። ያው እንደውም መጣ።
ሰላም ሰላም። ኢንስፔክተር ቃል አባላለሁ። ለአንዳንድ ጥያቄዎች ፈልጌ ነበር። ይቻላል፣ ግን ጥያቄው በምን ዙሪያ ነው? በወይዘሮ ዜማ መታገት ጋር በተያያዘ አንዳንድ ጉዳዮችን ለማጣራት ነው። እሺ፣ ተቀምጠን ማውራት እንችላለን? ስምን ማን ነበር አልከኝ? ያሬድ እባላለሁ። እሺ አቶ ያሬድ፣ ወይዘሮ ዜማ የትና እንዴት ነው የምታውቃት? የጓደኛ የአቤኒ ፍቅረኛ ናት። በሱ ነው የማውቃት። መልካም። ወይዘሮ ዜማ ስታገት አንተ የት ነበርክ? የዛኔ ትንሽ አሞኝ ስለነበር ቤቴ ነበርኩ። አክሽን። ወይዘሮ ዜማ መታገቷ መቼና እንዴት አወቅ? በታገተች በንጋታው ከጓደኛ የአቤኒ ነበር ያወቅኩት። የጓደኛህና የወይዘሮ ዜማ ግንኙነት እንዴት ነበር? በጣም ደስተኛ ነበሩ። ከብዙ ፈተና በኋላ ነበር አብረው የሚሉት። በወይዘሮ ዜማ መታገት የምጠረጥረው ሰው አለ? አዎ፣ ናት የተባለ በጣም የሚያስቸግራቸው አንድ ግለሰብ ነበር። ኦ እሺ። የአሁኑ ጥያቄ ለሁለታችሁም ነው። ወይዘሮ ዜማ እንደታገተ ስታውቁ ለምን ለፖሊስ አላሳውቃችሁ? እኛ በሰዓቱ እንደዚህ ነገሩ ይከፋል ብለን አላሰብንም ነበር። መልካም። ለተጨማሪ ጥያቄዎች ልፈልጋችሁ ስለምችል ያለኔ ትዕዛዝ ከሀገር እንዳትወጡ። እሺ፣ ግን ዜማ ደህና ነች? እሱን እያጠራን ነው። ያለውን ነገር አጣርተን እናሳውቃቸዋለን። ስለ ትብብራችሁ አመሰግናለሁ። ምንም አይደል። እሺ እባክሽ። እና አንተ ነህ? ምን ነው አላመንሽኝም? አሁንማ አመንኩ። ሌላ ጨዋታ አስበሽ እንዳልሆነ ተስፋ አደርጋለሁ። አታስብ፣ ወዳጅ ያልኩትን ሰው እንኳን ምክድ አይደለም። እሺ ለምን ነበር የፈለግሽ? አንተ በጣም ፈጣን ነህ፣ ግን ትንሽ ብልጠት ይቀርሃል። እዚህ ፊት ላይ ትንሽ የኔ ብልጠት ቢጨመር እማንሰራው ስራ የለም። አልገባኝም። ከጠየቀኝ ብር በላይ የምታገኝባቸው ብዙ መንገዶች አሉ። ምን አይነት መንገድ? እነግርሃለሁ፣ ግን መጀመሪያ ለምጠይቅ ጥያቄዎች ትክክለኛ መልስ ስጠኝ። እሺ ምንድነው እሱ? ከዜማና ከናቲ አንዳቸው በህይወት አሉ ብለህን ነበር። ማን ነው በህይወት ያለው? ዜማ ወይስ ናቲ? እሱን እንኳን አላውቀውም። ማለት በውስጥ ለማስፈራራት ብቻ ነበር ያልኩት። ኦ፣ ስለዚህ ከኔ ጋር ለመስራት ተስማማህ ማለት ነው? በመጀመሪያ ስራው ምንድነው? ኦ፣ እዚህ እርስ በእርስ ጨዋታ ተጀምሯና እኔ ተረሳሁት። አሁን ያንተ ስራ ኢዛናን ተከታትለህ ናቲ የምር አለ ወይስ የለም የሚለውን ማጣራት ነው። እሺ፣ ግን ምንድነው የምትጠቀመው? ናቲ እውነትም ካለ ከሱ አስፈትተን እኛ የፈለግነውን ብር ከወንድሙ እንጠይቅበታለን። ወንድሙ ግን የብር የሚሰጠን ይመስልሻል? ለወንድሙ እንኳን ብር ነፍሱንም ይሰጣል። በጣም ጥሩ። ይሄን ስራ ሌላ ሰው መስራት እየቻለ አንቺ ግን ለምን እኔን ልመርጭ ቻልሽ? ምክንያቱም እኔ እናንተ ብዙ የሚያመሳስለን ነገር አለ አይደል? እና ደግሞ እህትህ በያዳፈውን ቃ ክንፍ እያለችልህ ነው። ምን? በጊዜ ያዝ አርጋት።
ኢንስፔክተሩ እንዴት ሊያውቅ ቻለ? እህቷ መልክታ ነው የሚል ማ ብለኝ ትሆናለች። ግን ኢንስፔክተሩ አጠያቂ የሆነ ልክ ያለው ነገር አለ ማለት እንጃ ብቻ ደስ አለኝ። እንደው ዜማ ደህና በሆነች። አብሽር ምንም አትሆንም። እሺ ደግሞ ለቅድሙ በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ችግር የለም ተረድቻለሁ። ቆይ ዜማ ካልታገተች ማመልከቱ ለምን አስፈለገ? ያያት እሷን ከሆነ ኢንስፔክተሩ የደበቀን የሆነ ነገር አለ ማለት ነው ስትል አልገባኝም። መቼም ደህና ከሆነች ከኛ እንደተደበቀች ከቤተሰቦቿ አትደበቅ ማለትማ ብለን የሚሄደችው የእሷን ደህንነት ስላወቀች ነው። እንደዛ ከሆነ ለምን አመለከተች ታዲያ? ለዛም እኮ ኢንስፔክተሩ የደበቀን ነገር አለ የምልክ። ምን ሊደብቀን ይችላል? ምናልባት በዜማ ጉዳይ ሁሉንም ነገር ሊያውቅ ይችላል። ካወቀ ለምን እኛን ይጠይቀናል ታዲያ? ብቻ የሆነ ያላወቅነው ነገርም አለ። ቆይ ይሄ ነገር ወዴት እየሄደ ነው? እስቲ እንየዋ እንግዲህ። ዜማ ደህና ከሆነች እህቷ ለምንድን ነው ያን ሁሉ ጊዜ ስትጫወትብን የነበረው? ምናልባት የዛኔ ያላወቀች ይሆናል። የዛኔ ካላወቀች ደግሞ ዜማ የመረም ታግታ ነበር ማለት ነው። ከታገተች አሁን እንዴት አያት ታዲያ? ምናልባት አምልጣ ከሆነስ? አምልጣ ከሆነ ምን ያስደብቃታል? ወይም ወደ ፖሊስ ወይም ወደኛ ለምን አልመጣች? እኔ እንጃ ያዳ፣ እኔ አይምሮዬ ምንም ማሰብ አልቻለም። ብቻ ይሄ ኢንስፔክተር የሆነ የሚያውቀውና ያልነገረ ነገርም አለ። እንዴት ሆነለ? እስካሁን አገኘሁት ምንም ፍንጭ የለም። አቤኒን አግኝተው ነበር? አዎ ከሱ ነበር የጀመርኩት። እንዴት ነው? ደህና ነው? ደህና ነው። ምን ይሆናል? ስለኔ ምን አለ? ከፊቱ እንዳየሁት ከሆነ አንቺ ነገር በጣም ጨንቆታል። እኔ ፍቅር ብቻ የሆነ የሳትነው ፍንጭ አለ ይመስለኛል። ማለት ምን አይነት ፍንጭ? እስራችን ሆኖ የሆነ ያላየነው ነገር አለ። እንዴት እንደዛ ልትቻል? ፖሊስ የሆንኩት ዝም ብዬ አይደለም። እሺ ምንድነው ያላየነው ነገር? እሱን ነው ማወቅ የከበደኝ። ከና ያዳ ምንም ጠቃሚ መረጃ አላገኘም? ሁለቱም ጥርጥራቸው ወደ ናቲ ነው። እሱማ ሊሆን አይችልም። ለምንድን ነው መሆን የማይችለው? እኔ ታግቼ ነው እሱ የሞተው። አስክሬኑን ባይነሽ አይተሻል? አላየሁም። ግን የሚባል ነገር የለም። ካላየን ሁሉም ተጠርጣሪ ናቸው። የናቲ መሞት ሁሉንም ነገር ራሱ የፈጠረው ድራማ ቢሆንስ? አልገባኝም። አንተም ናቲን ነው የምትጠረጥረው? ተጨባጭ ማስረጃ እስካላገኝ ድረስ ሁሉም ተጠርጣሪ ናቸው። እሺ ግን በጣም የተጠራጠርከው ማንን ነው? እኔማ የተጠራጠርኩት ያንም የናቲ ወንድም ተብዬው ነው። እሱማ ሊሆን አይችልም። ያዳነኝ ራሱ እኮ ነው። ያም የነሱ ድራማ ቢሆንስ? አይመስለኝም። ብቻ ሁሉም በጊዜ ሂደት ይፈታል። እና ያለን እንግዲህ ኖአ አቤት። ምንድነው ከዛ ያዳታብዬ ጋር የጀመርሽው ነገር? ማለት ምን ጀመርኩ? ይኸውልሽ ሁሉንም ነገር ደርሼበታለሁ እኮ። ምን ነው የደረስክበት? ለዛ ያዳታብዬ ብለሽ ነው አይኔን ቅድና ለስታበላሽ የነበረው? አቤል አዘላብድ። ይኸውልሽ ኖአ ከዚህ በኋላ ያዳታብዬ አጠገባይሽ ብታየኝ ምን አይነ ስብሽን ነው ማጠፋልሽ። ምን እኮ ማን አንተ ስለሆንክ ነው አይነ ስብ የምታጠፋው? ታላቅ ወንድምሽ ስለሆንኩኝ። ታላቅ ወንድሜ መሆን ካሁን ነው እንዴት እዛ ያለክ? ከኔ ጋር መርስ አትመላለሽ። ታላቅ ወንድሜ መሆን ካሁን ነው እንዴት እዛ ያለክ?
ኖዋ አትጩ። በኔ ህይወት ምንም የሚመለከት ነገር የለም። እሺ ይኸውልሽ እየጠየቅኩሽ አይደለም እያስጠነቀቅኩሽ ነው። እኔም እያስፈቀድኩ አይደለም እየነገርኩ ነው። አይመለከትም። እንግዲህ አሁንስ በሱ ህይወት ፍረጂ። ምን? ይኸውልሽ ከዚህ ያዳታ ብዬ ማትርቂ ከሆነ እመኝኝ እገለዋለሁ። ቆይ ምን አድርጌ ነው የምትለኝ? የምልሽም ብሰሚ ይሻልሻል። ቆይ ለምንድን ነው የራስህን ህይወት ማትኖረው? የኔን ህይወት ለመኖር ስሞክር ጣልቃ እየገባሽ ነበር። ቢገባ አንተን ለመጠበቅ ነበር የሞከርኩት። እንግዲህ ወሰኔም አንቺን ለመጠበቅ እየሞከርኩ ነው። ከዛ ያዳታ ብዬ ራቂ እኮ። ለምን? እኔ ስላልወደድኩት። እኔ ወደዋለሁኝ፣ ከመውደድም አፈቅረዋለሁኝ። ስለዚህ ልረቀው አልችልም። እንግዲያውስ በሱ ህይወት ፍረጂ። አቢል እገላለሁም ብሎ መሞትም አለ። አትዘንጋ። ወንድምሽን በደንብ አታውቂውም ማለት ነው። በጣም ጥሩ። ለማንኛውም አስበሽ ወስኚ። ጀግናው ምን ወሰንክ? ባልከኝ ነገር ተስማምቻለሁ። ነገር ግን የሚባል ነገር የለም። ከተስማማ ያልኩን ታደርጋለህ፣ አለበለዚያ የሚፈጠረውን ነገር ታውቃለህ። አንዴ ወንድሜን አሳየኝ፣ ከዛም በኋላ ያልከኝን አደርጋለሁ። ማመን አለማመን ያንተ ድርሻ ነው። ይዛና ያልከኝን ሁሉ እያደረኩ ነው። አንዴ ብቻ ወንድሜን አሳየኝ። እሱንማ ማድረግ አልችልም እኮ። ለምንድን ነው የማትችለው? ሰላም አልፈልግም። እርግጠኛ ካልሆንኩ ምንም ነገር አላደርግም። ያ ወንድምን አደጋ ላይ ይመጣል እንደሆነ በደንብ ታውቃለህ። ምንም አላረግም ማለት አንተንም እንዲህ በቀላሉ ተዋለው ማለት አይደለም። ስቃይ የሞላበት ሞት ነው የምሰጥ። እያስፈራራኸኝ ነው? መቼም እኔም በደንብ ታውቀኛለህ። እንኳን ወንድሜን የነኩትን ቀና ብለው ያዩትን እንኳን አልማርኩ። ይኸውልህ ያልኩህን ብትሰማኝ ይሻላል። አንተ ያልኩህን ብትሰማኝ ይሻላል። ካልሆነ ምን? በራስህ ላይ ፍረድ። ወንድምህን አትወደውም ማለት ነው? ወንድሜ እንዳለ ታረጋግጥልኛለህ። ካልሆነ ግን ወንድሜ እንደሌለ አምኜ አንተንም እሱ የተቀበረበት ጉድጓድ ውስጥ ነው ምቀብር። ሄሎ ወይኔ ይሄ ሰይጣን ያሰብኩትን እንዳለ ሊያበላሽ ነው። ሉልን ደግሞ በደንብ አውቀዋለሁ። ያለውን ከማድረግ ወደ ኋላ አይልም። ስለዚህ የሆነ ነገር ማሰብ አለብኝ። ይኸውልህ ብትገለኝ ይሻላል። ከዚህ ተርፌ ከወጣው እመነኝ ለመጸጸት እንኳን እድሉን አልሰጥም። አስብበት። አይ ናቲ፣ በቃ ትዕቢትህ አይለቅህማ። እኔ የሆነ ነገር በሆን እንኳን ወንድም አይለቅህም፣ በከባድ ዋጋ ያስከፍላል። ጀግና አሁን ሳመንክ? ድምጽ ማንም ሊያስመስል ይችላል። ወንድሜን በቪዲዮ ያሳይ። ከዚህ በኋላ ብታምን ባታምን የራስ ጉዳይ ነው። የወንድምን ሬሳ ስልክ የዛን ይገባል። እሺ በቃ ያልከኝን አደርጋለሁ። ወንድሜ ምንም እንዳታደርግ። ጎበዝ ልጅ። ስራውን ሲጨርስ ደውልኝ። እሺ ቀጣይ ተረኛ ማን ነው? ቀጣያቺ እድል ተብዬ ነፍሰን አስጨንቃታለሁ። ማለት ልታገኛት? ካገኘዋትማ ትጠነቀቃለች። እና እንዴት ልታረግ አሰብክ? ሳታውቅ በድብቅ እከታተላታለሁ። እሱ ጥሩ ሀሳብ፣ ግን ከተጠራጠረች ነገሮች ሊበላሹ ይችላሉ። ለሷ አታስቢ ካልክ እሺ። ወደ ሶስተኛ ሰው የምታደርሰኝ ብቸኛዋ ሰው እሷ ናት። እንዴት ነው የምታደርሰን? ቢያንስ በሆነ አጋጣሚ መገናኘታቸው አይቀርም። እኔ ደግሞ ያንን አጋጣሚ ነው የምጠብቀው። ጥሩ። ስለዛኛው ልጅ ምን አዲስ ነገር አለ? የትኛው ልጅ? ልዑልናው ማን ተብዬው ጥጋበኛ ነዋ። ከባለፈው በኋላ አላገኘሁትም። ስልኬንም አያነሳም። አንዱ ተጠርጣሪ እሱ ነው። አይ ቃል፣ እሱን እንኳን ዝም ብለን የተጠራጠርከው። እሱን እናያለን። ባይሆን ስሜታዊ ስለሆነ ሳንደርስበት የሆነ ነገር እንዳያረግ አታስቢ። የገባበት ገብቼ ነው የማወጣው።
አደራ እሱን እንዳትጎዳው። ዛሬ እዚህ ቆሜ ያየኸኝ በሱ ምክንያት። መልካም